ሴቶች በሆነ ባልሆነው ፍታኝ ይሏል። በቃ አንተ ጋር ከተጋባሁበት ጊዜ ጀምሮ አመድ አፋሽ ነኝ፣ እድል ያልቀናኝም፣ አትደሰች ቢለኝ ነው አንተ እጅ ሊጣለኝ። አንድ ላቃ ኑርሃት እኮ ሕይወቷን በሙሉ አንድ ላቃ ኑርሃት በሆነ ጥፋት ኦር በሆነ ነገር አንተ ጋር ከገባሁበት ጊዜ ጀምሮ ይሄው የ40 ቀን እድሌ እከኪ ብሎ ቢለኝ አንተ እጅ ጣለኝ ትላለች። ቂለ አንድ ኸሊፋ በስልጣኑ ዘመን በነበረበት ጊዜ ሚስቱን እጅግ አንድ ላቋ ኑሯታል። ከለታት አንድ ቀን እንዴት ነው ህይወት በቃሽ? ተደስተሻል? በእኔ ረክተሻል? ማደርግልሽ ነገር በሙሉ እንዴት ነው ያስደሰተሽ ነው ብሎ አላት አሉ። ኪታብ ነው። እኔ በጣም ደስ ብሎኛል፣ ግን አንድ ነገር ይቀረኛል። ምን? በሚስክ የተቦካ ጭቃ ላይ መሄድ ፈለግኩኝ አለች። ኸሊፋ አይደል? እጁ አይደል? የሀገር ንብረት እጁ ላይ አይደል ያለው? ኧረ መንገዱ ላንቺ ማላረጉ የለኝም፣ የፈለግሽውን ጠይቂኝ። ሚስክ አምጥቶ ደጅ ላይ ያኒ ግቢዋ ላይ ጭቃ አስቦካላትና በሚስክ ሂጅበት አላት። በባዶ እግሬ መሄድ አምሮኛል አለችው። እንደው አርግዛ ቢሆን እንኳን ደግ እኮ ነው፣ ዝም ብላ ወፈፈስ ያረጋት። ለማንኛውም በባዶ እግሯ ሄደችበት። ስልጣን ላይ የተቀመጠ ሰው በተለይ ስልጣኑ ላይ በነበረበት ጊዜ ይባልግና ይበላ ከነበር፣ የሰዎችን ሐቅ ያጎድፍ ከነበር፣ አላሁ ጀለ ወዐዛ አይቶ እንዳላየ ሰምቶ እንዳልሰማ በደንብ አርጎ ያሰባውና በኋላ ላይ ያዋርደዋል። የተለመደ ነው፣ የምናየው ነው፣ ያየነውም ነው። ኢዘን ያ ሰው ከኸሊፋነቱ ወርዶ በሰራው ግፍ አማካይነት እስር ቤት ገባ። ቤተሰቦቹ የሚበሉት የሚቀምሱትን የሚልሱን አጡ። ለቅሶ እስር ቤት እየተመላለሰች እሱን ስትጠይቅ መጀመሪያ በጉቦ በምን የዘረፈውን ንብረት ተተኪው ኸሊፋ ወስዶታል። ምንም የለም። በኋላ በጣም ልጆቹ ተቸገሩ፣ ተራቡ። እሷም እንደዚያው ታረዙ፣ ተራቡ። ኢዘን ከይፈ ሓሉኪ ወሓሉ አብናኡኪ ብሎ ጠየቃት። እንዴት ነው አሁን ያለሽው? መቼም እኔም ታስሬ ተቸገራችሁ፣ ልጆችስ እንዴት ናቸው? ቤተሰብስ አላት። ላ ተስአል አን ሓሊ ወሓለ አብናኢ፣ ስለ እኔና ስለ ልጆቼ ሁኔታ ምን ጠይቀኛለህ? አላህ እኮ ተንገላቱ ተሰቃዩ ብሎ ያለኝ እኔንም ልጆቼንም አንተ እጅ ላይ ያስገባን ጊዜ ነው አለኝ። አንተ